ሰሞኑ እብድ ደግሞ ሜላት ቀለሙ ወርቅ እየተባለ ነው አይ አፍቴር አወቀ ነኝ አዲስ የቲክቶክ አካውንት ከፍቻለሁ አይ መስላችኋል የቪዲዮ ወይ አስቴር አወቀ ነች ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው አቶ ታዬ ደንዳ ያጋለጡ ያሉት ሚስጥር በጣም መነጋገሪያ ሆኖ ነበር ሰሞኑን የሚሆነው ስለማይታወቅ አማራ አላጠፋ ነው አለ ሚስከዴት ሳቅለጨውታ ለመማር ከማጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተ አሽሩካ ነኝ ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ ሁሉ መልካም እግዚአብሔር ይመስገን እኔ ጋር ሰላም ነኝ እንዴት ነው በሳምንቱ ምን አዳዲስ ነገር ተሰማ አነጋጋሪ አዝናኝ የሆኑ ጉዳዮች ይዤላችሁ መጥቻለሁ እንደተለመደው ላይኩካ ላሽሩካ አይጨከንም ነበር እንዴት ነገሩ አልገባኝም ተጨካክነናል በጣም እስቲ ባላችሁ አካውንት በተለይ ኢትዮጵያ ያላችሁ ዩቲዩብ ቪዲዮ እየደረሳችሁ አይደለም ዳታም ያሳየኛል ሰውም እየነገረኝ ነው ቪዲዮ እየደረሰን አይደለም ምክንያቱም ላይክ እየተደረገ ስላልሆነ በተለይ ኢትዮጵያ እየተገፋ ነው ቪዲዮዬ ማለት ነው ኢንተርኔት ላይ እንዳይታይ ተባብራችሁን ጠይቃለሁ አሽሩካይ ምርጦች ምርጫ ፈታ ዘና እንላለን ይቀጥላል ይሄን ነበር የፈራነው ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው ክብር ላንተ ይሁን አምላኬ ኦራ መልካም መንገድ ይሁንልህ ብለናል እንግዲህ ነጮች በዚህ መልኩ ወደ ኢትዮጵያ መሰደድ ጀመሩ ኦኬ የመቻችሁ መልካም መንገድ እኛ እዚሁ ነን አባቴ የኑሮ ውድነት በዚህ ከቀጠለ ትግስት ይሄው 2.5 ሚሊዮን ብር ለቁርስ 2 ዳቦ ስጪኝ ብራችን እንደ ቀጠል እንደ ዝምባብዌ ነው ምናምን አረ ተው አንዳንዴ ሟርተም ጥሩ አይደለም አረ ይሄን ኤአይ ያረጋጉት ተባካችሁ አፍቴር አወቀ ነኝ አዲስ የቲክቶክ አካውንት ከፍቻለሁ ኤአይ መስላችኋል የቪዲዮ ወይ አስቴር አወቀ ነች ኤአይ ነው ይሄ ቪዲዮ አርቲፊሻል ኢንተለጀንስ ነው የትክክለኛ የአስቴር አወቀ ቪዲዮ አይደለም ድምጽ እንለይ አፍ እንቅስቃሴ እንለይ አፍቴር አወቀ ነኝ አዲስ የቲክቶክ አካውንት ከፍቻለሁ ፎሎ ላይክ እና ሼር ታደርጉልኝ ዘንድ ጠይቅ አና ቃላቶች አስቴር ስትል ራሱ አፍቴር አወቀ ነኝ ነው ሼር ስትል ራሱ ፌር ነው ምናምን ነው ይሄ አርቲፊሻል ኢንተለጀንስ ቪዲዮ ነው ይሄንን በመጠቀም ይሄ ሰው አሁን ወይ እቺ ልጅ የከፈተችው ወይ ከፈተው ሰው 53000 ምናምን ፎሎወር አግኝቷል ፎሎወር ማግኘቱ አይደለም ችግሩን የመቀኝነት ሳይሆን ሌላ ነገርም አሁን በፖለቲካ ስም ይመጣሉ ሌላ ነገር ይመጣሉ ሶ መጠንቀቅ ያስፈልጋል ለማንኛውም አስቱካም አርቲስቶች ጥንቃቄ ያድርጉ በዚህ ሁኔታ እንግዲህ ፎቶዋችሁ ቪዲዮዋችሁ መሰራጨት እየጀመረ ነው አርቲፊሻል ኢንተለጀንስ ብዙ አደጋዎችም ይዞ እየመጣ ነው ዘረፋ ብሔር ከብሔር ሃይማኖት ከሃይማኖት መናናቅ ምን ደግሞ ይመጣል ልብ እንበል አዳም ቅመም ሰላሜ ምን ያለችን ስማ ስንቻ ቀልቀሎ ስንቻ ጉራ ብቻ አላላ ሴትዬ ምግባችሁ ምንድነው አለችኝ እስኪ ሴትዬ እንዴት ምግባችሁ ምንድነው ትለኛለች ቁርስ ስጋ አልኳት ጥብስ ምሳ ዶሮ ራት ከፈለግን ዶሮ ከፈለግን በቃ ቺዙን ምናምን ጉራዬን ጠጣውት የሰንጠማ ጎመን ጠጥቼ እንዳደኩኝ ብጣቅ የበቆሎ ገንፎ በአይቢዛ የተሰራ እንደጠጣው ብጣቅ አይ ችክን በአመት እንደሚሰራ ብጣቅ የዶሮኛ ቤት አጠይቀኝም እና ማንፉላ እንደበረከተ ባቄላ ራሴን ዝቅ ማለት ነው ፋራ ነኝ እንዴ ስጋ አልቋት ወተት የሚጠጣው ማወራረጃ እኛ ጋር ግን ትንሽ ለየት የሚያደርገን ውስኪ ነው አልቋት ውስኪ ነው ምንራጨው እንደዚህ ነው ያልቋት ሌላ ምንም አላልቋት እና በአመት ነው ቃሪቦ የሚሰራው ለረረ ይመችሽ ሰርቶ አዳሪ የኔ እህት ክብር ይገባሻል ይመችሽ ያራድዬ ሰሞኑን የታሰረችው ደግሞ እህታችን እቺ ሎየር ጠበቃ ነች ሰብለ አሰፋ ይሄንን አቀረበች ብለው ይመስለኛል እስቲ እንስማ ተጠርጣሪን መደብደብ ቶርች ማድረግ የሚፈቅድ ህግ ወጣ የሚለው ዘገባ የተሳሳተ ነው እንዲቆያችሁን ጠበቃ ስለስፋን እንግዲህ በትናንትናው ዕለት አነጋጋሪ ከሆኑ ጉዳዮች አንዱ ከሞት በመለስ አንድ መርማሪ ተጠርጣሪ ላይ ማንኛውንም ድብደባ ስቃይ መፈጸም እንደሚችል የሚፈቅድ ህግ ወጥቷል የሚለው ነበር ነገር ግን ደግሞ የተወሰኑ ሰዎች ስተት ነው እንደዛ አይደለም ሲሉ ይስተዋላል ነገር ግን ይህንን ከጸረ ሽብር እንዲሁም አንቲ መኒ ላውንደሪንግ ማሻሻያ አዋጅ ቁጥር 1378 በግልጽ ማየት እንደሚቻለው አንድ መርማሪ
ከነኚህ ወንጀሎች ጋር በተገናኘ የተጠረጠረን ሰው ማንኛውንም ድብደባና ስቃይ ፈጽሞ እስካልገደሉ ድረስ የምርመራ ዘዴ አድርገው መጠቀም እንደሚችሉ ያመለክታል። ስለሆነ ምንም አይነት የዘገባ ችግር ነው ሊባል የሚችል አይደለም። ጠበቃ ሰብለ አሰፋ ይህንን ቪዲዮ ቲክቶክ ላይ ከለቀቀች በኋላ ሶሻል ሚዲያ ከለቀቀች በኋላ መታሰሯ የተነገረው አረ ባካችሁ ወዴት እንሄድ? አረ ፈጣሪ ምን አይነት ዘመን ላይ ነው የደረስነው? እነዚህ ሰዎች በህግ ጭራሽ ተወካዮች ምክር ቤት እኮ ነው ያለችውን ሰምታችኋል። በመኒ ላውንደሪንግ በወንጀል የተገኘ ንብረት ህጋዊ ማስመሰልና በሽብርተኝነት የተጠረጠረ ሽብርተኛው ጋዜጠኛም ሽብርተኛ ነው የሚባለው፣ ፋኖ ተብለ ሽብርተኛ ነው የሚባለው፣ ሚዲያ ላይ የተለያየ ነገር መንግስት የሚቃወም ነገር ሽብርተኛ ነው የምትባለው በመዝረፍ እንደዚህ በወንጀል ነው ወንጀል ሰርተዋል ተብሎ ነው የተያዙት። እነዚህ ሰዎች ግን እስከሚሞት ድረስ ተጠርጣሪ ነው ገና ሳይወሰንበት ነው መዝረፉም ሳይታወቅ ማለት ነው መቀጥቀጥ ትችላለህ ነው የሚል መብት ተሰጣቸው። በህግ እንግዲህ ጸደቀላቸው ነው እኮ የሚባለው። ምን አይነት ጸረ ዲሞክራሲ አካሄድ በእውነት ኢሰባዊ ሆነ ሰባዊ መብትን የሚገፍ ህገ መንግስት ምን ያሉትን ህጎች ሁሉ የሚጥስ እኮ ነው ይሄ በእውነት ብልጽግና ወዴት እየወሰደን እንደሆነ ና በእንደዚህ አይነት መልኩ እንግዲህ መረጃ ያቀረቡ ሰዎች ደግሞ ሲታሰሩ ነው የምንመለከተው። በእውነት አሳፋሪ ነው። ፍሪ ፖለቲካል ፕሪዝነርስ በቃ እንደዚህ በግፍ እየታሰሩ ላሉ ሰዎች ድምጽ እንሆናቸው። ወይ ኑሮ ወይ ኑሮ አይ ወይ ኑሮ ወይ ኑሮ ወይ ኑሮ ወይ ኑሮ ሰሞኑ እብድ ደግሞ ሜላቀላው ወርቅ እየተባለ ነው። አዎ ይሄ በቃ ያስበላል በእውነቱ ወይ ኑሮ ያስበላል። የወቅቱ ሁኔታ ተከክለኛ ወቅቱን የሚመጠን ዘፈን ብየዋለሁ። ቢስከዲት ባለው በስዊድን በዛሬው ዕለት ሚድሶማር የተባለ በዓል ይከበራል። ስመለከተው ቫይቡ ደስ ስለሚል ለምን ለእናንተ ሳላጋራችሁም ብዬ አሰብኩኝ። በስዊድን ካላንደር የሚዘጋበት ቀን ነው። ቀይ ቀን ይሉታል። በተለይ ሀበሾች ይወዱታል። ለምን በደንብ ይሰራበታል። ምንድን ነው የምትፈዘው አባቴ ያ እና ባህላው እስቲ ምን ያካትታል እንመልከት። ዋና ነገር ያው ስዊድን ብዙ ጊዜ ነግሬያችኋለሁ ጨለማ ነው፣ ረጅም ሌሊት ምናምን ያለበት ነው፣ ዊንተር ይበዛዋል። ነገር ግን ያ ጊዜ አልፎ አሁን ብርሃን ነው፣ ደስ የሚል ወቅት ነው። ስለዚህ በእሱን ለመደሰት ጆይ ለማግኘት ይለዋል። ከዛ ውጭ ደግሞ ፈርቲሊቲ ይሄ መባዛታችን መጓለዳችን በሱም ደስ ለመሰኘት ይላሉ። በአጠቃላይ በተፈጥሮ ደስ ለመሰኘት ነው ይላሉ። እኔ ስረዳው ደግሞ እስቲ በዚህ ተፈጥሮ እግዚአብሔርን ተመስገን ለማለት ብዬ ልተርጉምላቸው እና የተለያየ ነገር ያደርጋሉ። ለምሳሌ የሆነች መሃል ላይ የሚያቆሟት በአበቦች ነገር በእንጨት ምናምን አስደግፈው እንደምትመለከቱት የማህፀን ቅርጽ የሚመስል ነገር ይሰራሉ። ይሄም ፈርቲሊቲን የሚያሳይ ነው ይላሉ። መባዛታችን መጓለዳችን ምናምን የሰውን ቤተሰባዊነትን ህብረተሰባዊነትን ለማሳየት ነው። ባህላዊ ነገር ስለሆነ እያንዳንዱ ስም ሊኖረው ይችላል። እዚህ ጋር አፉ ትሉኛላችሁ አልያስኩትም። ግን እኔም ፌስቲቫሉን ለመመልከት ሄጄ ነበር። እዚህ ስቶክሆልም ሄገልቢ ፓርክን የሚባል በጣም ብዙ አበሾችም ተመልክቻለሁ። ደስ የሚል ቫይብ ነው በቃ ያለው። እና ምን ያደርጋሉ እንዳትሉኝ ዙሪያዋን ቺን ነገር ፍሬሽ ነገር ስም አለው። ይሄ ነገር ሚድሶማር ስቶንግ ይሉታል። ይሄን ነገር ዙሪያውን ይጫወታሉ። በተለይ ደግሞ ስሞ ግሮዶና የምትባለው ጨዌ በጣም ለየት ትላለች። ቢስከዲት እንደ እንቁራሪት እንሆናለን ምናምን ዳንሱ እንደዚህ እየተባለ ነው እንግዲህ እንደ እንቁራሪት እንዘላለን
እንደ ትንሽ እንቁራሪት ነው ዘፈኑ ራሱ ስሞግሮዶና ምናምን ነገር እያልክ ፈታ ተላለ እና የተመለከትኩት የተለያየ የእንስሳት የአንበሳ የዝሆን የምናምን የእንስሳትን ምልክቶች ያሳዩ ሲጨፈር ነበር ይሄን በቃ በተፈጥሮ ደስ ለመሰኘትና ተፈጥሮን ለማድነቅ ይመስለኛል እንግዲህ ስዊድኖች በጣም ከተፈጥሮ ጋር ጠበቅ ያለ ግንኙነት አላቸው እዚህ ያለን ተፈጥሯችን ገለመሌ እንደዚህ አይነት ነገር ነው መዝሙራቸው ላይ ራሱና ይሄ ባህላዊ ፕሮግራማቸው ነው ስለዚህ አለባበሳቸው ባህላዊ ለብሳቸው ምናምን አለ መገበ ፉድ ያው ድንች ነገር ይወዳሉ ከዛ ፊሽ ነገር አላየነውም ግን ይሄን ነገር ለማንኛውም እኔ ፕሮግራሙ ላይ አልደረስኩበትም ያው ኦኬ አይበልተናል እኛ ያው የራሳችን ያበሻ ምግብ ያዘጋጁ አበሾች ነበሩ እሱም በላበላ አድርገን ነው የተለያየ ነው በቀጣይ አመት እስቲ የሱዲሽ የሁሉን ነገር ደግሞ ሱዲሽ አቀፍ አድርገን እንሞክረዋለን ከባድ እኮ ነው ስደት በአውሮፓ በተለይ የራሳቸው ባህል አላቸው የራሳቸው ሀገር ላይ ስለዚህ ከኛ ባህል ጋር እንደምን ማዋሃደ ኢንተግሬት አድርጋ ማለፍ ነው እዚህ ባህል ላይ ለየት ሆኖ ያገኘው ደግሞ ይሄ በዓል መንግዜም ከጁን 19 እስከ 25 ባለው ነው የሚከበረው ነገር ግን አርብን አያልፍም ጁን 21 የሚለው ቀን እሱ ቀን ይከበራል ቢባልም አርቧ ላይ ደግሞ ምንድነው ፕሮግራም ይካሄዳል ይሄ ዛፉ ምናምን የሚተከለው ያልኳችሁ ማለት ነው ዛፉ አይደለም ስም አለው አረ ሚድሶማር ስቶንግ እሱ ይተከላል ማለት ነው ደግሞ እዚህ ሌላ ችግር ባህላችንን አበላሸ ምናምን መስቀል አለ በነገራችን ላይ ስዊድን ደስ የሚለኝ ሁሉ መስቀል አያጡም በስመ አብ ወልድ ብለን ነው እኛም በቃ በዓሉ ሌላ ነገር ማስበው ከሆነ በስመ አብ ብለ መስቀል ያለው ክፉ ነገር ሊኖር አይችልም በዛ እናልፈዋለን ሚድሶማር ስቶንግ የተባለው ሁሌ ስለዚህ አርብ ላይ ስለሚተከለ እሱ ከመተከሉ በፊት አንተ ጥንድ መሆን የምትፈልግ ሚስት ያማረች ከሆነ ምን ይላሉ 7 አይነት አበባ ትይዛለ ኦኬ ከዛ ትራስ ስር አርገ በዛን ቀን ትተኛለ ማለት ነው ከዛ ሚስትህን ታለማታለ ነው የሚባለው እንግዲህ ይሄ ባህላዊ አባባል ያው ባህላ አይደለ የሆነ ነገር አይጠፋም ያው በዚህ አመት አምልጦኛል ለሚቀጥለው አመት ኦኬ ጠብቃለሁ እስከዛ እስቲ የታባሽ ገብተሽ ነው ለማንኛውም እስካሁን እዛ ይጠፋሽው ይሄንን ይመስላል እንግዲህ ሚድሶማር አሪፍ ነው ኢንተረስቲንግ ሆኖ አግኝቼዋለሁ ላይት ፈርቲሊቲ ኔቸር እና ኮሚኒቲን እንግዲህ ሴሌብሬት የሚደረግበት ነው በቃ ፈታ የሚሉበት ነው ምን ህዝቡ እኮ ሃይማኖት ምናምን ረስቷል በዚህ ዘመን መጠጣት መብላት ነው መጫወት ነው እዛ ጋር የሚያያዙት ያው መደነስ ነው እሷን መያያዝ እሷን ነገር ነው gratis ከስዊድን ሳንወጣ ደስ የሚል ስቱደንተን የሚባል ሌላ ተኮሳት ደግሞ አለ በዚች ተማሪ ምርቃት አበሻው በተለይ በቃ ድግሱ ምኑ የጧጧፋለ በጣም ህዝቡ ሁላ የሚሰባሰብ በሚገናኝበት ጊዜ ነው እና ለተማሪው ደግሞ አቺቭመንቱን 12ኛ ክፍል መጨረስ ያው በቃ ከዚህ በኋላ ዩኒቨርሲቲም ከገባ ወይ ደግሞ ወደፈለከ ወደ ስራም ከሄድክ የሚያረጓት ኮፍያ ራሱ አለቻቸው የራሳቸው ገጭ አድርገዋት ምናምን አለባበስ ስነ ስርዓቱ ጭዌው ከተማው ላይ ያለው የተማሪ ላይፍ ምናምን በቃ ለየት ያለ ነው ምኑን ልናገር ነው የሚባለው የዚህ ፕሮግራም ላይ በውስኪ እኮ ተማሪው በቃ እርስ በርስ እየተደፋፉ የሚጫወቱበት ቪዲዮ ትንሽ እስቲ ተመልከቱታ በቃ የሆነ ተማሪውም ቃውጢ አርጎ የሚያከብርበት ነው ሀበሻውም እንግዲህ እንደተለመደችው ደግሷ እንኳን ደስ አላችሁ የተባለ ብዙ እንቅስቃሴ ያለበት ነው በዚህ ወቅት የተመረቃችሁ ሁላችሁም ኢትዮጵያ ኤርትራውያን ተማሪዎች ሌሎቻችሁ እንግዲህ የምታዩ ካላችሁ እንኳን ደስ አላችሁ እንኳን ለዚህ ክብር አበቃችሁ ይላል አሽሩካ ቻናል የማቻችሁ እንግዲህ ደግሱን ለብቻ ይበላችሁም እንግዲህ ችግር የለም መልካም እድል መልካም ሁሉ ነገር መልካም ይሆንላችሁ ለማለት እወዳለሁ አቶ ታዬ ደንዳ ያጋለጡ ያሉት ሚስጥር በጣም መነጋገሪያ ሆኖ ነበር ሰሞኑን ነገሌ ላጠፋ ነው አለ በአካባቢው ፖለቲካ ምናምን ሲም ጠርቶ ምናልባትም ያው
የሚሆነው ስለማይታወቅ አማራን ላጠፋ ነው አለ ምስጥሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ አዎ ያፈረስኩ ነው እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም አልፈልግም አልኩት ለምንድነው አንተ ከጠላት ጋር የምትደዋወለው አለኝ ያው አቶ ታዬ ደንዳ በዚህ መልኩ አጋለጡት እንጂ በርግጥ አብይ አህመድ በተግባር እየፈጸመ ያለው ነው በድሮን ጥቃት ጭምር በየቤቱ ሰዎችን ህፃናትን በመግደል ከሰሞኑም እንግዲህ በመንጃር ካህን መገደላቸው ተነግሯል ና ይሄ ነው ተብሎ ተዘርዝሮ ማያልቅ ግፍ እየተፈጸመ ነው በተግባር እንግዲህ የአማራ ጄኖሳይድ ዘር ተኮር የአማራ ጥቃት እየተፈጸመ መሆኑን እየተመለከተን ነውና ይሄንን ማስቆም አለብን ለዚህ መከራከር ፍትህ መጠየቅ ግፍ የፈጸሙትን ወንጀለኞች ለፍርድ ለማቆም መስራት ይገባዋል ኢትዮጵያዊ ሁሉ ይሄ ግፍ በእውነት መቃወም ይገባናል እንግዲህ አማራ ህዝብም ህዝባዊ ትግል ላይ ያለበት ምክንያት በዘር ተመርጦ የተገደለ መሆኑ የታሰረ መሆኑ ውስጥ በየቦታው የተፈጸመበት ግፍ አስቆማለሁ በሚል ነው እንግዲህ የታገለ ያለው ታዬ ደንዳ በአገዛዙ ታፍነው በግፍ ታስረው እንደሚገኙ የታወቀ ነው የፖለቲከኛ እስረኞች ሁሉ ሊፈቱ ይገባል ፍሪ ፖለቲካ ፕሪዝነርስ ኢን ኢትዮጵያ ማለት ይገባናል ሰርግ ላይ አጃቢውም አለ ገና ሲባል አዲስ እብድ ነች ተመዝጋቢ ነች ያዟት ኢንሹራንስ በነፃ ነው እንደ ዩኤስ ነው የአውሮፓ ነው ያለሽው ኢንሹራንስ በነፃ መሆን አለበት እንደዚህ መልካም ጋቢ እስራኤል ላይ በዚህ መልኩ ሮኬት ሲተኮስ ከኋላ ይታያችኋል ሮኬቱ ሲተኮስ እዚህ ጋር በሳክሲፎን ያጀበው ሰውዬ አነጋጋሪ ሆኗል በእውነት ኢራን የተኮሰችው ሚሳኤል ወደ እስራኤል እየሄደ ባለበት ሁኔታ ነው እንግዲህ በደስታ በሳክሲፎን እንግዲህ ያጀበ ያለው ሊባኖስ ላይ ሆኖ ነው ይሄ ነገር እየታየ ያለው አዎ ብዙ ሰዎችም ቁጣቸውን አንዳንዶች ደግሞ ያው እስራኤልን የሚጠሏት እየተዝናኑበት ይገኛሉ በጦርነት መዝናናት ብዙ ትችት እየተሰነዘረበት ያለ ጉዳይ ሆኗል በወቅቱ የኢራንና የእስራኤል ጦርነት እንደቀጠለ ነው ነገር ግን የአሜሪካ ሁኔታ እየተጠበቀ ይገኛል ምክንያቱም ፎርዶ በተባለ የኒውክሌር ማብለያ ላይ የኢራን ውስጥ የሚገኘው ማለት ነው እንግዲህ ከመሬት ስር በመሆኑ ያንን ቦታ ሊመታ በስነ ስርዓት ሊያጠቃ የሚችለው የአሜሪካ መሳሪያ ነው ተብሏል ያንን መሳሪያ ተሰጣለች አሜሪካ ተተኩሳለች ወይ ምንድነው የሷ ጣልቃ ገብነት እንግዲህ የተጠበቀ ይገኛል በሁለት ሳምንት ውስጥም ደግሞ ይሄንን ያው አሜሪካ ቀጥታ ተሳተፋሉ አልተሳተፍ የሚለውን ወስናለሁ ሲሉ ፕሬዝዳንት ትራምፕ መናገራቸው የተናገረ ይገኛል እሰይ ሰሞኑን ካየሁት እንግዲህ ደስ የሚል ቪዲዮ ይሄ ነው ከዩኒቨርሲቲ የተመረቁ ልጆች ናቸው በዚህ መልኩ ደስታቸውን በዝማሬ እግዚአብሔርን ያመሰገኑ ይገለጹ ይገኛል በርካታ ልጆች የተመረቁ ነው ከኢትዮጵያ ውስጥ ያው ኮንግራቹሌሽን እላለሁ በዚህ አጋጣሚ መልካም ሁሉ ይቅጠማችሁ እንኳን ደስ አላችሁ የተመረቃችሁ ያላችሁ ተከታታዮችም የነበራችሁ ካላችሁ ብዙ ካምፓስ ውስጥ ከሚከታተሉኝ ልጆች አሉ ኢትዮጵያ ዩኒቨርሲቲ ውስጥ መልካም እድል ኮንግራቹሌሽን ይመቻችሁ ታምራላችሁ እናንተ ደግሞ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይሄንን ይመስል ነበር ፈታ ዘና ያላችሁ ቁም ነገር እንዳገኛችሁ እንደተለመደው ተስፋ አደርጋለሁ ኢትዮጵያ ኤርትራውያን ባላችሁበት ይህንን ቪዲዮ ተከታተላችሁ ሁላችሁ ከልብ አመሰግናለሁ ከመውጣታችሁ በፊት ቪዲዮ ላይክ ያደረጋችሁ ብትወጡ ደስ ይለኛል አሽሩካ የምርጦች ምርጫ ነው ቢስከዲት